ታምኔል አይታችሁ ነካችሁት አይደል? በቃ እንዳትመለሱ ምርጥ ታሪክ ልንገራችሁ። አትታለል 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 አትታለል። ታሪኩ ሲጀምር በጣም ውብና ታዋቂ በሆነችው አና ድንገተኛ ሞት አስደንጋጭ ዜና እያሰማን ነው። አሁን ሃና በሆስፒታል ሬሳ ማቆያ ክፍል ውስጥ ሆና እንመለከታለን። በሌላ በኩል ደግሞ ሶስቱ ጓደኛሞችን እንተዋወቃለን። አንደኛው ስሙ አንቶን ሲባል ሁለቱ ጓደኛሞች ሶስተኛው ጓደኛቸውን ፓውን ለማግኘት ወደ ሆስፒታል ይመጣሉ። ፓው በሆስፒታሉ ነው የሚሰራው። ዛሬ ሶስቱም ፓርቲ ለመውጣት ፕሮግራም ነበራቸው። ይሁን እንጂ ፓው የማታ ሽፍቱን ስላልጨረሰ እንዲጠብቁት ይነግራቸዋል። በመጨረሻም ሶስቱም ደጅ ላይ ይወጡና አልኮልና አደንዛዥ እጾችን በመጠቀም ጨዋታ ይጀምራሉ። በጨዋታ መሃልም ስለ አና ሞት ያነሳሉ። ከዚያም አንቶን ማንም ያልጠበቀውን ጥያቄ ይጠይቃል። አስክሬኗን ማየት እንችላለን ብሎ ፓውን ይጠይቀዋል። ፓው አይሆንም ይላል። ይህ ከህግ ውጪ ነው፣ እንደዛ ሳደርግ ከተያዝኩኝ ከስራ አባረራለሁ ይለዋል። ነገር ግን አንቶን ይቺን ውብና ታዋቂ ልጅ ለመጨረሻ ጊዜ ማየትም አለብን ብሎ ፓውን ያስጨንቀዋል። ከብዙ ጉትጎታ በኋላ ፓው እሺ ይላል። ከዚያም በፍርሃት ሆኖ ማንም መግባት ወደማይችልበት ክፍል እየመራ ይወስዳቸዋል። እንደደረሱ ፓው ወደ አንድ አስክሬን በመሄድ እቺ ናት አና ብሎ ገልጦ ሲያሳያቸው በጣም ይደነግጣሉ። እሱ ግን ይስቅባቸዋል። ምክንያቱም አና ሳትሆን አንድ በዕድሜ የገፋች ሴት አስክሬን ነበር። ቀጥሎ ወደ አና አልጋ በመሄድ ከፍቶ ያሳያቸዋል። አሁን ዝምታ ይሰፍናል። አና ሞታ ራሱ መልኳ አልጠፋም። አንቶን በጣም ይገረማል። እንዲሁም ዝነኛ ከሆነችው አርቲስት አስክሬን ጎን መቆሙም ይደንቀዋል። አንቶን ውበቷን በእጆቹ ነክቶ ለማድነቅ በማሰብ በጣቶቹ ሰውነቷን ይነካዋል። ነገር ግን የተቀሩት ሁለቱ ይህ ነገር አላምር ይላቸዋል። ከመጠን ያለፈም ድፍረት ይመስላቸዋል። ይሁን እንጂ አንቶን ድርጊቱን አላቆመም። ይባስ ብሎ ጓደኞቹ እንዲነቋት ያግባባቸዋል። ጓደኛው እየፈራ ይሁን ብሎ ይነካታል። ከዚያም አደንዛዥ እጻቸውን በድጋሚ ይዘው ይጠቀሙና አንቶን አንድ ሰቅጣጭ ነገር ይነግራቸዋል። ከሃና ጋር መተኛት። ጓደኞቹ ይደነግጣሉ። አንደኛው ልጅም አንቶን ከመጥፎ ነገር በላይ እንዳሰበ ይነግረዋል። ነገር ግን የደነዘዘው አንቶን ለማንም የሚጨነቅ አይመስልም። ለሱ አና ሬሳ ሆነች አልሆነች ከሃናነት እንደማትለወጥ ይነግራቸዋል። ከዚህ በኋላ ግን ፓውም አንድ የሚያስደነግጥ ነገር ይነግራቸዋል። እሱም ከዚህ በፊት እንደዚህ አድርጎ እንደሚያውቅና ኖርማል እንደሆነ በመንገር ወደ አንቶን ሐሳብ ይመጣል። ከሶስቱ ጓደኛሞች አንዱ ብቻ ነገሩን ይቃወማል። ነገር ግን ብቻውን ስለሆነ ምንም ማድረግ አልቻለም። ከዚያም ብዙ መጠጥ ይጠጡና ፓውና አንደኛው ልጅ ወደ ሌላ ክፍል አንቶንን ትተውት ይገባሉ። አንቶን ራሱን አስክሬን ላይ በመስቀል እኩይ ተግባሩን ይፈጽማል። ቀጥሎ ፓው በመግባት ተመሳሳይ ነገር ያደርጋል። ይሁን እንጂ አና ፓው እላዩ ላይ እንዳለ አይኗን ትገልጣለች። በሕይወት አለች። መጀመሪያ ፓው ምንም አላየም ነበር፣ ግን አይኗን ሲያየው ደንግጦ በመጮህ ከላዩ ላይ ይወርዳል። አንቶንና አንደኛው ልጅ ምን ተፈጠረ ብለው ወደ ውስጥ ይገባሉ። አሁን ድንጋጤ ቤቱን ይሞላዋል። አና በሕይወት ምትተርፍ ከሆነ የተደረገችውን ሁሉ ነገር ታውቃለች። እንዲሁም ለፖሊስ ከነገረች ሕይወታቸው ይበላሻል። አንቶን አንድ ነገር ያስባል። ከዚህ ውጥንቅጥ ውስጥ ለመውጣት አናን በድጋሚ መግደል። ሶስተኛ ጓደኛቸው ግን አይሆንም ይላል። እሷንም ምንም ማድረግ እንደማይቻል ለአንቶን ይነግረዋል። በዚህ ጊዜ በሁለቱ መሃል ጸብ ይነሳና አንቶን ልጁን በኃይል በመምታት ይዘርረዋል። ፓው ለማገላገል ቢገባም ልጁ ግን በጣም ቆስሎ ነበር። ሁለተኛ ጥፋት። ቀጥሎ የፓው የሥራ ባልደረባ
ሌላ ሬሳ ይዞ ወዳሉበት ይገባል። በጣም ይደነግጣሉ። ጨርሶ እስኪወጣም ይደበቃሉ። ከዚያም ሰውየው በሩን ቆልፎ ይወጣል። አሁን ሁሉም ከውስጥ ይቆለፍባቸዋል። አንዱ ጓደኛቸው ደግሞ እጅጉን ተጎድቷል። አና ነቅታ አልጋዋ ላይ ነች። እንቅስቃሴ ለማድረግ ግን ጉልበት አንሷታል። ፓውና አንቶን የተጎዳውን ጓደኛቸውንና አናን ወደ ሌላ ክፍል ይወስዷቸዋል። ፓውም ደም የተነከረው ልብሱን እየቀየረ እያለ ወዲያውኑ የሥራው ባልደረባው ይመለሳል። አና ለመጮህ ስትሞክር አንቶን አፏን በመያዝ ይከላከላታል። ፓውም ጥርጣሬ ለማጥፋት በማለት ከባልደረባዋ ጋር ወጥቶ ይሄዳል። በሌላ በኩል አንቶን ደግሞ የተጎዳው ጓደኛውን ሲመለከተው መተንፈስ አቁሞ ነበር። አና ትመለከተውና ሞቷል መሰለኝ ብላ ለአንቶን ትነግረዋለች። ፓው ሲመለስ አስደንጋጩን ዜና ይሰማል። ጓደኛቸው ሞቷል። በጣም ያዝናል፣ እድሉንም ይረግማል። አንቶን ደግሞ እኛ ፈልገን አልገደለውም፣ አጋጣሚ ነው በማለት ሊያጽናናው ይሞክራል። አና ደግሞ በእልህ ውስጥ ሆና ለዚህ ስራችሁ እስር ቤት ትገባላችሁ ብላ በለሆሳስ ልታስፈራራቸው ትሞክራለች። አንቶን ይናደዳል። ለፓውም የጓደኛቸውን ሬሳ ካልደበቁትና አናን ካልገደሏት እንደሚያበቃላቸው ይነግረዋል። ይህን የሰማችው አና ካለችበት አልጋ ላይ እንደምንም ብላ በመውረድ በሞተው ልጅ ስልክ ለአባቷ ትደውላለች። ነገር ግን ሳትጨርስ አንቶን ይደርስባትና ያስቆማታል። ከደቂቃዎች በኋላ ስልኩ መልሶ ይደወላል። አንቶን የተሳሳተ ቁጥር ነው ብሎ ይዋሻል። ወዲያው አናም በመጮህ መኖሯን ለማረጋገጥ ስትሞክር ፓው በፍጥነት አፏን ይሸፍናታል። አንቶን በዚህ ይናደድና በጥፊ ይመታታል። ከዚያም የሞተውን ጓደኛቸውን ለመደበቅ የሚያገለግላቸውን ቆሻሻ መጣያ ለማምጣት ይሄዳል። ፓው ደግሞ አናን እጇንና እግሯን ያስራታል። አና ፓውን ይህን ማድረግ እንደሌለበት ትነግረዋለች። ጨካኙ አንቶን ጓደኛቸውን እንደገደለው አንተንም ከመግደል ወደ ኋላ ሄልም ብላው ልትለምነው ትጠራለች። ፓው ግን ሁሉም አጋጣሚ ነው ብሎ ችላ ይላታል። እሷ ግን አንተ ውጪ ስትወጣ ጓደኛ ከናንቆ ገድሎታል ትለዋለች። ፓው በሰማው ነገር ይደነግጣል። ይሁን እንጂ አናን ከመልቀቅ ይልቅ አፏን በፕላስተር ይሸፍኖና ክፍል ውስጥ የፈሰሰውን ደም ማጽዳት ይጀምራል። በዚህ መሃል አና ቀስ ብላ በመውረድ ወደ ውጪ ትወጣና ሊፍቱ ጋር ትደርሳለች። አንቶን ከሄደበት ሲመለስ ፓው አና እንዳመለጠች ይነግረዋል። አንቶን ተናዶ በተለያየ አቅጣጫ እንፈልጋት ብለው በፍጥነት ይሄዳሉ። ልክ የሊፍቱ በር ሊዘጋ ሲል አንቶን ይደርስባትና እየጎተተ ይመልሳታል። በዚህም ምክንያት አንቶንና ፓው ግጭት ይፈጥራሉ። ፓውም ጓደኛችንን አንተን የገደልከው ይለዋል። አንቶንም እኔ ያላደረኩትም በአጋጣሚ ነው የሞተው ይለዋል። ፓውም አትዋሽ አንቀን የገደልከው ይለዋል። አንቶን ይደነግጥና ነገሩን እንዳላደረገ በመንገር አናም ዝም ብላ እየተጫወተችበት እንደሆነ ይነግረዋል። በመጨረሻም አንድ መደምደሚያ ላይ ይደርሳሉ። አናን ለመጨረሻ ጊዜ መግደል። አንቶን ለፓው አናን እንዲገላት ያግባባዋል። ጨርቅም ይሰጠውና አፍኖ እንዲገላት ያስገድደዋል። እጁንም አና ፊት ላይ በግድ ያስጭነዋል። ወዲያው የአና ሰውነት መንቀሳቀሱን ያቆማል። እነሱም ሞታለች ይሉና ወደ አልጋዋ ላይ ይመልሷታል። ጓደኛቸውንም ቆሻሻ መጣያ ውስጥ ይከቱታል። አንቶን ጓደኛቸውን ሲወስደው ፓው ደግሞ የአናን አስክሬን እያጸዳው ነበር። ፕላስተሩን ከአፏ ላይ ሲያነሳው ግን አሁንም እየተነፈሰች ነው። ከዚያም ፓው ዝም በይና ተንፍሽ ይላታል። አሁን ጥያቄው አና እንዴት ተረፈች የሚለው ነው። ወደ ኋላ እንመለስና ከዚህ በፊት ስለ አንቶን ጭካኔ ስትነግረውና ስትለምነው አንድ ዕቅድ አውጥተው ነበር። በማፍንሽ ሰዓት የሞተ በመምሰል እንድለቅሽ አድርግ ይላታል። እሷም እንደተባለው አድርጋ ትተርፋለች። አንቶን ምንም አልጠረጠረም። ጨርሰው ከወጡም በኋላ አንቶን ዕቃ ረስቶ ወደ ውስጥ ሲመለስ አናን ቆማ ይመለከታታል።
በዚህ የተናደደው አንቶን ፓውን ያንቀውና ከመሬት ይጥለዋል። ነገር ግን ፓውን ከመጨረሱ በፊት አና ከኋላ በመምጣት በያዘችው መቀስ አንገቱ ላይ ወቅታ ትገለዋለች። ፓው ተነስቶ በድንጋጤ የተመለከታት ይህ እኮ እቅዳችን ውስጥ አልነበረም ይላታል። ነገር ግን እልህ ውስጥ የገባችው ሃና በፓውም ተናዳ እሱንም ትጨርሰዋለች። ታሪኩም በዚህ መልኩ ያበቃል።